ፊልድ ማርሻል ብርሃኑ ጁላ ጽምዶን እያመከነው ነው ሲሉም ይፋ አድርገዋል። የጦር ኃይሎች ጠቅላይ አዛዡም በዛሬው ዕለት ያስተላለፉት መልእክት ትኩረታችን ነው። ሚኒስትሩ ተቃውሞና አድማ ጠርተዋል። ይህም ሌላኛው ጉዳያችን ነው። ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አውግዟል። ጤና ይስጥልን። የሰዓቱ ዜናችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ሚኒስትሩ ተቃውሞና አድማ ጠርተዋል። የመስኖና ቆላማ አካባቢዎች ሚኒስትሩ አብርሃም በላይ ሽፍታ ሲሉ የጠሩት ህወሓት የህዝባችንን ደማቅ ታሪክ ለማደብዘዝ ሌት ተቀን በማሴር ሀገር ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪ፣ ግንባር ቀደም የውስጥና የውጭ ባንዳ ተልዕኮ ፈጻሚ ሆኖ እየሰራ ይገኛል ሲሉ ከሰዋል። ለአንድ የሞተ የደም ነጋዴ ለአቅመ አዳም የደረሱም ሆኖ ያልደረሱ ወቅት እየጠበቅን ልንገብርለት አይገባም ያሉት ዶክተር አብርሃም እናቶች አቅማቸው በፈቀደ እያለቀሱም አፈር ላያቸው ላይ እየበተኑም ከዚያ አለፍ ሲል ደግሞ በመቀለና የተለያዩ የትግራይ ከተሞች እንደታየው ሰብሰብ ብለው መንገድ በመዝጋትም ጭምር እምቢ ልጆቻችንን አትውሰዱብን እያሉ ለመከላከልና ድርጊቱን ለመቃወም እየሞከሩ ነው ሲሉ ጽፈዋል። ተጽዕኖ ፈጣሪ የማህበረሰብ አንቂዎችና ሚዲያዎች ይህንን እኩይ ተግባር እየተቃወሙና ለማስተጋባት እየሰሩ ነው። የተወሰኑ ወጣቶች፣ ህፃናትና የዲያስፖራው ማህበረሰብም ጭምር በህግ አራዊት ሽፋን ይደረጋል ያሉትን አፈና እየተቃወሙ ነው ብለዋል። ይህ እንደሚቀጥል የጠቆሙት ሚኒስትሩ የሁላችንም ሀገር ወዳድ ዜጎች ግዴታ ነው። የነገን ትውልድ ማዳን የምንችለው እኛው የዛሬው ትውልድንን የውቃቢው ማስታገሻ የሆነውን ደምን፣ የህፃናት ሞትና የአካል ጉዳትን እንከልከል ሲሉ ጥሪ አቅርበዋል። ስለሆነም መላው ትግራዋይ የፖለቲካ አስተሳሰብ ልዩነትን በመተው ለነጻነታችን በጋራ እንቁም፣ ለታሪካችንና ባህላችን፣ ለመጻኢ ህልውናችን፣ ለነገዋ ክልላችን በስርዓት በጽናት እናበር ያሉ ሲሆን የሽፍታውን የጭቆና ቀንበር ለአንዴና ለመጨረሻ ጊዜ በተባበረ ክንድ እናስወግድ፣ እናቶቻችንን በጋራ እናድን ሲሉም ጥሪ አቅርበዋል። የትግራይ ወጣት ሆይ ንቃ፣ አሁን ይበቃል፣ እምቢ ለአፈና፣ እምቢ ለጭቆና ብለህ በአንድነት ራስህንና ወገንህን ማትረፍ ካልቻልክ መቼ ምን ልታመጣ ነው ሲሉ የጠየቁት ሚኒስትሩም ቡድኑ ከኔ ውጪ ማንም እንዳይናገር፣ እንዳይጽፍ፣ እንዳያስብ ብሎ ከገንዘብ ቅጣት እስከ እስርና ሞት ቅጣት የሚበይን ህግ አራዊት አዋጅ አውጥቶ በግልጽ እየተንቀሳቀሰ ይገኛል ሲሉም አስታውሰዋል። በተግባርም ቀና ያለን ማንኛውንም ወጣት አፍኖ ለባዕድ ሀገራት አሳልፎ መሸጥ፣ በሚስጥራዊ ማጎሪያ ስፍራዎች ማጎር፣ የዕድሜ ባለጸጋና የሀገር ባለውለታ እናቶችና አባቶችን ማሰር፣ ሮጦ ያልጠገቡ የነገ ሀገር ተረካቢ ህፃናትን ማፈን ወዘተ በይፋ ጀምሯል፣ መገለጫውም ነው ሲሉም አክለዋል። እስከ መቼ ነው ነገህን እንዲያጨልም የምትፈቅድለት በማለት ፍርዱን ለወጣቱ፣ ለልሂቁ፣ ለታጠቀው ኃይል፣ ለሁሉም ትግራዋይ እተዋለሁ በማለትም ጭምር ጠቅላይ ሚኒስትር አብይ አህመድ ሀገር ላይ የሚሰሩ የልማት ስራዎች የዛሬን ትርፍ ብቻ ያማከሉ ጊዜያዊ የለብ ለብ ስራዎች ሳይሆኑ ልጆች በአባቶቻቸው ስም ኮርተው የሚወርሷቸው የጥራት ማሳያዎች ሊሆኑ ይገባል ሲሉ አሳሰቡ። ጠቅላይ ሚኒስትሩ በአርባ ምንጭ ከተማ የተከናወኑ የቱሪዝምና የኢንቨስትመንት ስራዎችን አስመልክተው ባስተላለፉት መልእክት አዲሱ ትውልድና የግሉ ዘርፍ በሀገር ግንባታ ላይ ሊኖረው ስለሚገባው የጥራት ደረጃና ኃላፊነት ማሳሰቢያን ሰጥተዋል። ሰው በሀገሩ የሚገነባው ለዕለት አይደለም፣ በእርሱ ዕድሜ የሚፈርስ መሆን የለበትም። ከቻልን አንነካካ፣ ስንሰራ ግን የሚዘልቅ የሚሻገርና የሚወረስ ነገር እንስራ ያሉት ጠቅላይ ሚኒስትሩም ይህ አይነቱ ስራ ዛሬ ላይ ፈጣን ትርፍ ባያስገኝ እንኳ ነገ ልጆች በአባታቸው ስም እያተረፉበት የሚኖሩበት ሕያው ቅርስ እንደሚሆን አብራርተዋል። ጠቅላይ ሚኒስትር አብይ ይህንን ከፍተኛ የጥራት ደረጃ በአርባ ምንጭ ከተማ በተግባር ካሳዩት ባለሀብቶች መካከል አቶ ታዲዮስን አድንቀዋል። አቶ ታዲዮስ የገነቡት አዲሱ ሪዞርት ጥራቱን የጠበቀ ለልጆች የሚሸጋገር እንዲሁም የአርባ ምንጭን ህዝብ ና ኢትዮጵያን ያከበረ ታላቅ ስራ መሆኑን ተናግረዋል። ይህን ኢንቨስትመንት ተከትሎ የኩሪፍቱ ሪዞርት ባለቤት በአርባ ምንጭ የሰራው ሪዞርት እስካሁን ኢትዮጵያ ውስጥ በግል ሴክተር ከተሰሩ ስራዎች ሁሉ በሁሉም መመዘኛ የበለጠ ነው ሲሉም አክለዋል። በቀጣይም መላው የግሉ ዘርፍ የአቶ ታዲዮስንና የዘመናዊውን አርባ ምንጭ ስካይላይትን ፈለግ በመከተል የአካባቢውን ባህልና ስነ ልቦና የሚገልጹ በጥራት ላይ የተመሰረቱና ለትውልድ የሚሻገሩ ዘላቂ ፕሮጀክቶችን በማፍራት ረገድ የድርሻውን ይወጣ ሲሉ ጠቅላይ ሚኒስትሩ ጥሪ አቅርበዋል። ጽምዶን እያመከነው ነው።
ፊልድ ማርሻል ብርሃኑ ጁላ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት የውስጥ ባንዳና የውጭ ታሪካዊ ጠላቶችን ከንቱ ህልም በማምከን የሀገርን ሉዓላዊነት በአስተማማኝነት እየጠበቀ መሆኑን አስታውቀዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በመከላከያና ስትራቴጂክ የደህንነት ጥናት መስክ ሲያሰለጥናቸው የቆየውን ተመራቂዎች አስመርቋል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ፣ የኮሌጁ አዛዥ ብርጋዴር ጀነራል ጥላሁን ደምሴና ከፍተኛ ጀነራል መኮንኖች ተገኝተዋል። ፊልድ ማርሻል ብርሃኑ ጁላም በስነ ስርዓቱ ወቅት ባስተላለፉት መልእክት ወቅታዊ ዓለም አቀፋዊና ቀጠናዊ የደህንነት ሁኔታ ውስብስብና ኢተገማችነትን ታሳቢ ያደረገ ስራ እየተሰራ መሆኑን ገልጸዋል። የኢትዮጵያን የባህር በር ባለቤትነት ጥያቄና ቀጠናዊ የትብብር መርህ ለማደናቀፍ የታሪካዊ ጠላቶችና የውስጥ ባንዳዎች የሴራ ጥምረት ወይንም ጽምዶ ፈጥረው እየሰሩ ነው ሲሉም ከሰዋል። ጀግናው የኢትዮጵያ መከላከያ ሰራዊትም የውስጥ ባንዳና የውጭ ታሪካዊ ጠላቶችን ከንቱ ህልም በማምከን የሀገርን ሉዓላዊነት ሰላምና ደህንነትን በመጠበቅ ላይ ይገኛል በማለትም አክለዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና የአፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንጊዜውም በላይ እየተወሳሰበ መምጣቱንም አንስተዋል። ኢትዮጵያም በቀጠናው የምትገኝ ከማንኛውም የቀጠና ችግርና ተጠቃሚነት ማምለጥ የማትችል ትልቅ ሀገር ናትም ሲሉ ገልጸዋል። ታሪካዊ ጠላቶችም ኢትዮጵያ ቀጠናውን የማረጋጋት የመሪነት ሚና እንዳትወጣና በውስጥ ጉዳዮች ብቻ እንድትጠመድ ለማድረግ ጥረት እያደረጉ እንደሚገኙ ገልጸዋል። በሌላ በኩልም ጎረቤቶች እንዲታመሱ በማድረግ ለውስጣዊ ደህንነታችን ጫና መፍጠር የሚችሉ ሴራዎችን በመሸረብ ቀጠናውን ለማተራመስ አበክረው እየሰሩ ነው ብለዋል። ታሪካዊ ጠላቶች ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት የረጅም ዘመናት ሴራም ዛሬ ላይ ጽምዶ በሚል ስያሜ እድሳት ተደርጎለት እየተስተጋባ ነው ያሉት ፊልድ ማርሻል ብርሃኑ ጁላ የዘመኑ ጦርነት በሰው ሰራሽ አስተውሎት፣ በረጅም ርቀት ሚሳኤሎች፣ በሰው አልባ መሳሪያዎችና በሳይበር ኦፕሬሽኖች የታገዘ የቴክኖሎጂ ጦርነት መሆኑን አስረድተዋል። በዚህም የኢትዮጵያ መከላከያ ሰራዊትም አደረጃጀቱንና ዘመናዊ ትጥቁን በማጠናከር በማንኛውም አስተማማኝ የዝግጁነት ደረጃ ቁመና ላይ እንደሚገኝ አስታውቀዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ተመራቂዎችም የቀሰሙትን ስትራቴጂክ እውቀት ለሰራዊቱ ተጨማሪ ግንባታ ሊጠቀሙበት እንደሚገባ አሳስበዋል። የኮሌጁ አዛዥ ብርጋዴር ጀነራል ጥላሁን ደምሴ በበኩላቸው በሀገራዊ ለውጡ ማግስት የተመሰረተው ኮሌጁ በተለዋዋጭ ስትራቴጂክ ምህዳር ውስጥ የብሔራዊ ኃይል ማስፈጸሚያ አቅሞችን ውጤታማ ለማድረግ እየሰራ ነው ብለዋል። ኮሌጁም የስርዓተ ትምህርት ማሻሻያ በማድረግ በጥናት ምርምርና የደህንነት ትንተና ላይ ትኩረት አድርጎ የአመራር አቅም ግንባታዎችን እያከናወነ መሆኑንም አብራርተዋል። የሸገር ታይምስ ነው። የሰዓቱ ዜናችን እንደቀጠለ ነው። የኢትዮ ኬንያ የጠረፍ ንግድ መመሪያ ጸድቆ በይፋ ስራ ላይ እንዲውል ተወሰነ። በኢትዮጵያና በኬንያ የጋራ ድንበር አካባቢ የሚኖሩ ማህበረሰቦችን በህጋዊ የንግድ ስርዓት ተጠቃሚ ለማድረግና የአካባቢውን ሰላምና እድገት ለማጠናከር የተዘጋጀው የኢትዮጵያና የኬንያ የጠረፍ ንግድ መመሪያ በንግድና ቀጠናዊ ትስስር ሚኒስቴር ጸድቆ ስራ ላይ እንዲውል መወሰኑን ሚኒስቴር መስሪያ ቤቱ አስታውቋል። ይህ መመሪያ የወጣው ሁለቱ ሀገራት ታህሳስ 10 2018 ዓ.ም በአዲስ አበባ ከተማ የተፈራረሙትን የተቀላጠፈ የጠረፍ ንግድ ማዕቀፍን በተግባር ለማስፈጸም ሲሆን በፍትህ ሚኒስቴር መመሪያ ቁጥር 1144/2018 ሆኖ ተመዝግቧል። የዚህ መመሪያ ዋነኛ ግብ በድንበር አካባቢ የሚኖሩ ዜጎች ከመሃል ሀገር በቀላሉ ሊያገኟቸው የማይችሏቸውን መሰረታዊ የፍጆታ ምርቶችን በህጋዊና ቀላል በሆነ መንገድ የጠረፍ ንግድ አሰራር እንዲያገኙ ማስቻል ነው። ከዚህ ባለፈ መመሪያው በድንበር አካባቢ የሚስተዋለውን ህገወጥ ንግድ እንቅስቃሴና ኮንትሮባንድን ለመቀነስ አነስተኛ የመነገድ አቅም ላላቸው የድንበር አካባቢ ነዋሪዎችና ዜጎች አዳዲስ የሥራ ዕድሎችን ለማመቻቸት ያስችላል ተብሏል። በመመሪያውም በኢትዮጵያና በኬንያ ጎረቤት ህዝቦች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስርን በማጠናከር በአካባቢው አስተማማኝ ሰላምና ጸጥታ እንዲሰፍን ለማድረግም እንደሚያስችል ተነግሯል። እንዲሁም በቅንጅታዊ አሰራር የጠረፍ ንግድ መረጃ አያያዝንና የቁጥጥር ስርዓትን ለማጠናከር ያግዛል የተባለው በጠረፍ ንግድ ስርዓት ውስጥ ሊገበያዩ የሚችሉት 50 የምርት አይነቶች ሲሆኑ ግብይቱ ሊፈጸም የሚችለው ከኢትዮጵያና ከኬንያ የድንበር በር ጀምሮም በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል ደግሞ 100 ኪሎ ሜትር ርቀት ውስጥ ባሉ የጠረፍ አካባቢዎች ነው። ኢሰመኮም በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አውግዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በትግራይ ክልል የግዳጅ አፈሳ እየተካሄደ መሆኑንና ይህም ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አውግዟል። ኮሚሽኑ ከሚታፈሱት ሰዎች መካከል አብዛኞቹም ዕድሜያቸው ከ18 ዓመት በታች መሆኑን ማረጋገጥ ችያለሁኝም ብሏል። ኢሰመኮ ዛሬ ሰኔ 27 ቀን 2018 ዓ.ም በትግራይ
ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታን በሚመለከት ባሰራጨው መግለጫም በክልሉ እየተካሄደ ያለው ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሐሳብን በነጻነት የመግለጽ ገደብና በአዋሳኝ አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችን፣ ግጭቶችንና ያስከተሏቸውን አሳሳቢ የሰብአዊ መብት ሁኔታዎችን በቅርቡ እየተከታተልኩ ነው ብሏል። በ2012 ዓ.ም ከምርጫ ቦርድ እውቅና ውጪ በክልሉ ተደርጎ በነበረው ምርጫ የተቋቋመውና በፕሪቶሪያ ስምምነት መሰረት የፈረሰው የምክር ቤት አባላት በድጋሚ በመሰብሰብ የትግራይ ህዝብን ህልውና ለመጠበቅ በሚል ወጣቶችን በግዳጅ ወደ ውትድርና የማሰማራት የውሳኔ ሰነድ አውጥቶ ስራ ላይ መዋሉ እንዳረጋገጠ ኮሚሽኑ ገልጿል። ሰነዱ ከሰኔ 17 2018 ዓ.ም ጀምሮ ተፈጻሚ መደረግ ተጀምሯል ያለው ኮሚሽኑ ይህም ማንኛውም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበት የሚደነግግ መሆኑን አስታውቋል። የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ግለሰቦችን እንዲይዙና ፍተሻ እንዲያካሂዱ ስልጣን የሚሰጥ ድንጋጌንም ያካተተ መሆኑን ተገንዝቤያለሁኝ ብሏል። በመጨረሻም 20 ሚሊዮን ሰው በአያቶላህ ቀብር። በቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት የመጀመሪያ ቀን በርካቶች ታድመዋል። የኻሜኒ አስክሬን ባለበት የቴህራን ትልቁ መስጊድ የተገኙት ሰዎች ጥቁር በጥቁር ለብሰው ሐዘናቸውን እየገለጹ ነው። የኢራን ባለስልጣናት እንዳሉት በኢራንና በኢራቅ ለቀናት በሚካሄደው የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙ ይጠበቃል። በርካታ የኢራን መንግስት ደጋፊዎች ዛሬ ቅዳሜ አደባባይ ወጥተው ለኻሜኒ ግድያ አሜሪካ ላይ የበቀል እርምጃ እንዲወሰድ የሚጠይቁ መፈክሮችን አሰምተዋል። የ37 ዓመቱ ፕሮፌሰር ረዛ ወደ ቀብር ስነ ስርዓቱ የመጣ ነው ከጠቅላይ መሪው ጋር እስከ መጨረሻው አብረን ለመቆም ቃል ስለገባን ነው ሲል ለኤኤፍፒ ተናግሯል። ለረጅም ጊዜ ራሳችንን ለጠቅላይ መሪው ስንል መስዋዕት እንደምናደርግ ተናግረናል፣ እሳቸው ግን ለኛ ሲሉ መስዋዕት ሆኑ በማለትም አክሏል። የ40 ዓመቱ አራሽ ሃራሚ ደግሞ ሁሉም እዚህ የመጣው የጠቅላይ መሪውን ሞት ለመበቀል ነው ሲል ለሮይተርስ ተናግሯል። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ኻሜኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዚያም አስክሬናቸው በቴህራን በሚገኘው ግራንድ ሞሳላ መስጊድ ይቆያል ተብሏል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።